አርሰናል ዩናይትድ ሊቨርፑል በዝውውሩ ገበያ እንላለን በተለይ የሶስቱን ክለቦች እንቅስቃሴ ዛሬ በስፋት ለመመልከት ጥረት እናደርጋለን አርሰናል ሁሌ ቀጣይ አመጣብቁ ለመውጣት ዩናይትድ ከማይዘነጋው የሲዝኑ ቅሌቱ እንደዚሁም አሞሪም ኖ ኤክስኪውዝ 18 የተሸነፈ ድነህ ጨምረህ በሲዝኑ ምን አይነት ውጤታማ ጊዜ እንደልነበረው ማንቸስተር ዩናይትድ ይታወቃል ቀጣይ አመትስ ሌላ የሚጠበቅ ነው ሊቨርፑል የሻምፒዮንነት ክብሩን ለማስጠበቅ የበለጠ በአውሮፓ ቻምፒየንስ ሊግ ውጤታማ ለመሆን አምና ጸጥ ብሎ ነበር ኪየዛን ብቻ ገዝቶ የጀመረው ዘንድሮ ግን ከወዲው ከጀርመን ሁለቱን ኮከቦች አስፈርሟል ናፖሊ ለኬዲቢ 10 ቁጥሩን ይገባዋል በትክክል እንግዲህ በቀደም እንዳልከው ነው አርሰናል እስካሁን በጸጥታ ቆይቷል በርግጥ የዝውውር መስኮቱ ለፊፋ የዓለም ክለቦች ሻምፒዮና ከተከፈተ በኋላ እንደገና ዝግ ሆኖ ከጥቂት ቀናት በኋላ ይከፈታል ኤፍሬም ብዙ ጊዜ አለ እስከ የሚቀጥለው ነሐሴ ወር ድረስ ክለቦች ተጫዋቾቻቸውን ማምጣት ይችላሉና በርጋታ አስበህ የፋይናንሻል ፌር ፕሌይ ለቡድን የሚሆነውን ተጫዋች በተለያዩ ምክንያቶች ነገሮችን መዝነ ማምጣት የምትችልበት እድል ሰፊ ነው ግን ደግሞ አደጋው ምንድነው የመጨረሻው ትራንስፈር ዴድላይን ድረስ ምንም ሳታደርግ የምትከውንበት ማጋጣሚ ሊመጣ ይችላል ሻጮቹ ቀን በመጠበቅ ያዝ በማድረግ ዋጋ ለማስጨመር ጥረት ያደርጋሉ ተጫዋቾችን ትራንስፈር የሚያደርጉት የሚገዙት ደግሞ ያው በቆየ ቁጥርና ጊዜ በገፋ ቁጥር ፌር በሆነ ፕራይስ እናኛ በመፈልገው መንገድ ማግኘት እንችላለን በሚል ይዘናጉና የመጨረሻው የገበያ ሰሙን ግርግር ከፍ ይላል እና የምትፈልገውን ተጫዋች ሳታገኝ ተጠናቀቅ ትችላለህ ባለቀ ሰዓት ባሰብከው የፕላን እቅድ ውስጥ ሳትገኝ ልታጠናቀቅ ትችላለህ ይሄ የአርሰናል ተደጋጋሚ ገጽ ነው ባለፉት መዘግየት ያያጣ ባለፉት ሁለት የትራንስፈር ገበያዎች ላይ አርሰናል ምን ያህል ዋጋ እንደከፈለ ምናቀው የጃንዋሪ ትራንስፈር ሳይፈጽም በመቅረቱ ከዛም አምና በዚህ ወቅት ላይ ይሄ ነው ምትለው ትልቅ የሆነ ዝውውር ማድረግ አለመቻሉ በሚገቡ ዲፓርትመንቶች ላይ መጨረሻ ዋጋ እንዳስከፈለው ተረዳለ አሁንም አርሰናል ቤንጃሚን ሴስኮ ይመስል ነበር አሁን ከፊት መስመር ላይ ባየር ሙኒክ ይሄንን ተጫዋች እንደሚፈልገው እና ደግሞ ተፎካካሪ ሆኖ እንደሚቀርብ ሪል ተፎካካሪ ሆኖ እንደሚቀርብ ይፋ አደረገ ቪክተር ያኮሬስ ወደ ማንቸስተር ዩናይትድ ያቀና ይመስል ነበር በመጨረሻ ግን ተጫዋቹ አርሰናልን ከማንቸስተር እንደሚመርጥ በመናገሩ ምክንያት አሁን የጉዳዮች ወደ አርሰናል እየመጡ ይመስላሉ የቪክተር ያኮሬስ ጉዳይ ከዛው ጪ ኒኮ ዊሊያምስ ይባላል ከአርሰናል ጋር የአትሌቲኮ ቢልባኦ ኮከብ ባርሴሎና የሚፈልጓል ብዙ ክለቦች የሚፈልጉታል ተጨባጭ ሆነ ነገር አትመለከተም ሮድሪጎ ሪያል ማድሪድ እንደዚሁ ከአርሰናል ጋር ተደጋግሞ ይነሳል እንደውም አንዳንዶች ላይን አፑን የሚያስቀምጡታል ሮድሪጎን ዙቢሜንዳን አንዳንዴ ሴስኮን አንዳንዴ ያኮሬስን ያደረጉ የሚቀጥለው አርሰናል ይሄንን ይመስላል ይላሉ ወመሬት ላይ ግን ምንም የተሰራ ነገር የለም ለምሳሌ አለቀና ተጠናቀቀ የተባለው የዙቢሜንዲ ማርቲን ዙቢሜንዲ ዝውውር እንኳን እስካሁን ይፋ አልተደረገም ኦንዘዌ በቃ ዝም ብሎ ያለ ሚነሳል የምትላቸው ነገሮች ናቸው እንጂ ያሉት ለምሳሌ ፓርቲ ወደ ባርሴሎና ሊሄድ ይችላል ቶማስ ፓርቲ አንዳንድ ተጫዋቾች መሄድ ጀምሯል ጆርጂኒዮ ወደ ብራዚል አቅንቷል ሪኒዋሉ ካልተሳካ የጆርጂኒዮ አቅንቷል የመሃል ሜዳው እንኳን አሳሳቢ ነው እንደምትመለከተው እዛ ላይ እንኳን ማርቲን ዙቢሜንዲ ፈርሟል ቀድሞን የጨረሰው ከሪያል ሶሲዳድ ሲባል ነበር መሃል ላይ ደግሞ ሪያል ማድሪድ ሃይጃክ ሊያደርጉ ይችላል እየተባለ ነውና የአርሰናል ጉዳይ እስካሁን ከሌሎች ክለቦች በተለየ ሁኔታ በጸጥታና በሩመር ደረጃ ብቻ ያለ ነው ብለን ልናስቀምጥ እንችላለን በአንጻሩ ሊቨርፑል ላይ ስትመጣ ማንቸስተር ሲቲ እንዲሁም ቼልሲን ጨምረህ በጣም ወሳኝ በሚባሉ ዲፓርትመንቶቻቸው ላይ ትራንስፈር እያደረጉ ነው ለምሳሌ ቅድም ስታነሳው ነበር ፍሎሪያን ቪትስ 150 ሚሊዮን ዩሮ አካባቢ ነው የወጣበት ሊቨርፑል በታሪኩ ውድ ግዢ ነው የክለቡ ውድ ግዢ ነው ማን ነው ከቤኔፊካ ያመጡት አጥቂያቸው ዳርዊን ኑኔዝ ነው ሪካርዶ እሱ ከቤኔፊካ ከመጣ በኋላ በሚታሰበው ልክ አለመሆኑን ያውቁታል የፊርሚኒዮ ቦታ እስካሁን አልተሸፈነም ጋፓቸውን በደንብ ያውቁታል
እንደገና የቡድኑ በጣም ክሬቲቭ ከሚባሉ ተጫዋቾች መካከል 354 ጨዋታዎች ያደርገው ትሬንት አሌክዛንደር-አርኖልድ የለም። ስለዚህ ክሬቲቭ የሆነ ፎርስ እንደሚያስፈልጋቸው በደንብ ያውቃሉ። ፍሬምፖንግ መጥቷል። እንደገና ፍሎሪያን ዊትስ መጥቷል። የተለያዩ ተጫዋቾችን እያመጡ ነው። ጀርሚ ፍሬምፖንግ ሁለት ተጫዋቾችን አምናና ካቻምና ጠንካራ ከነበረው ባየር ሊቨርኩሰን ወስደዋል። ግብ ጠባቂ አስፈርመዋል። እንደሚታወቀው በሚቀጥለው ሲዝን ላይ እንደገና መጫወት ይጀምራል። አሁንም ሊቨርፑል ነገሮችን በተጠና መንገድ ማድረጉን የሚያቆም አይመስልም። ይሄ እንግዲህ በአብዛኛው ስኳዱን ሜንቴን አድርገውታል። ትልቁ ከሊቨርፑል የጎደለው ተጫዋች አርኖልድ በሱ ላይ ተተኪ ያላቸው አንድ ያንግ ታዳጊ ልጅ ያላቸው በዛ ላይ ልምድ ያለው ተጫዋች አምጥተዋል። ከዛ ላይ ከፊት ተጫዋቾችን አምጥተዋል። ወደ ማንቸስተር ዩናይትድ ስትመጣ ዩናይትድ ትልቁ ማንቸስተርን አንቆ ያዘው ብዬ ማስበው እንደ ኤግዞደስ እንደምትለው ከማንቸስተር ጥርግ ብሎ መውጣት ያለባቸው በርካታ ተጫዋቾች አሉ። እጣፈንታቸው በቃ ሊታወቅ የሚገባ ነገር ኦሬዲ ሊስት የተደረጉ በአሞሪም በእነሱ ጉዳይ ላይ ይሄ ነው የሚባል ነገር ስላልተገኘ ስላልተወሰነ ማንቸስተር ዝውውሩ ላይ ትንሽ አዘግይቷል የሚል እምነት አለኝ። ያም ሆኖ ግን ወሳኝ ዝውውር ፈጽመዋል። 62.5 ሚሊዮን ፓውንድ አውጥተው ከማቲያስ ኩኛን ከወልቭስ አምጥተዋል። አሁን ከብሬንትፎርድ ቤሞ እንደዚሁ የመምጣት እድል አለው። ቶተንሃም በመጨረሻ ወደ እንትኑስ ገብቷል፣ ወደ ፉክክር ውስጥ ገብቷል። በተለይ ቶማስ ፍራንክ አዲሱ የቶተንሃም አሰልጣኝ መሆናቸውን ተከትሎ ማንቸስተር ዩናይትድ በብራያን ሜቦን ጉዳይ ላይ አደጋ ውስጥ ሊገባ እንደሚችል ተረዳለ። ግን ማንቸስተር ብዙ ተጫዋቾች አሉት አደጋ ውስጥ ያሉ ተጫዋቾች አደጋ ውስጥ ስል በፐርፎርማንሳቸው የወደቁ ግን የማንቸስተርን የቡድን ማጠናከር ስትመለከት ሌኒ ዮሮን አምጥቷል። የቅርብ ጊዜ ትራንስፈሮች እንኳን ያፍረን ፓትሪክ ዶርጉን አምጥቷል። ዴሊት ማቲያስ ዴሊት እንተና ማነው አሁን የምናነሳው ማቲያስ ኩኛን ጨምረህ ወሳኝ የሚባሉ ተጫዋቾችን እያመጣ ነው። ማንቸስተር ብዙ ዝውውሮችን ያከናውናል ብለህ ኤክስፔክት አድርጋለህ። ለኔ ከዚህ በፊትም ስናነሳው ነበር በጣም በጸጥታ ከ6 ወር በፊት ጀምሮ በማይታመን መንገድ ቡድን እየገነባ ያለው ማንቸስተር ሲቲ ይመስለኛል። ይሄ በደንብ የሚታወቅ ነው። ፍቅር ኦልሞስት ፕሪሲዝኑን ጃንዋሪ ላይ የጀመረ ቡድን የፔፕ ጋርዲዮላ ማንቸስተር ሲቲ ነው። እንደ የዓለም ክለቦች አይነት ዋንጫም ትናንትና የተጀመረው ሌሊት ላይ ፍቅር ለሲቲ የሚረዳው ይመስለኛል። ይሄ አዲስ መልክ እየያዘ ያለውን ቡድን የበለጠ በጥሩ ኮምፒቲቲቭ ጌሞች ማደራጀት ይችላል ጋርዲዮላ። ከዛ አድቬንቸሩን ከአሜሪካ ከጨረሰ በኋላ በተወሰነ ረፍት ወደ ሲዝኑ ሊመጣ ይችላል፣ ወደ ዋናው ውድድር። ለሲቲ ትልቅ ቀለም ነው የዚህ የክለብ ወርልድ ካፕ ውድድር። አዲስ ቀለም አለው ቡድኑ። ውድድሩ በጣም ዴብዙ ሰፊ ነው። የሲቲን አብዮት በጣም የፈጠሩ እንደነ ኬዲቢ አይነት ተጫዋቾች ወደ ሌላ አድቬንቸር ሄደዋል። ተተኪዎቻቸውን ኦማር ማርሙሽን ጨምሮ ያሉ አማራጮች እነ ዊሊያምስ የመሳሰሉ ተጫዋቾች በጣም ኒኮ ጎንዛሌዝ የመሳሰሉ ተጫዋቾች በጣም አለርት በሲቲ ቀድመው ፊት ያደረጉ ናቸው። በፕሪሚየር ሊግ ውድድር በኤፍኤ ካፕ አድቬንቸር ፍቅር ደጋግመን ያየነው ነው። አሰልጣኙ ጋርዲዮላ ነው። ሩቢን ዲያዝን ጨምሮ የሲቲ በጣም ይሄ ሲኒየር የመሪነት ስብዕና ያላቸው ተጫዋቾች አሁንም በኢትሃድ ይገኛሉ። ኤሪን ሃላንድ ከፊት አውራሪ ነው። በመጀመሪያው አመቱ ትሬብል ያሸነፈ ነው። ከ50 በላይ ጎል ያስቆጠረ ነው። ሁለተኛው አመቱ ላይ ተቀዛቀዘበት ተብሎ 30 ጎል በላይ የሚያስቆጥር ነው። ሃላንድ ተመልሶ የሚነሳ አጥቂ ነውና ማንቸስተር ሲቲ ገና ግዥም የጨረሰ አይመስልም። ግን ዴብዙን ያጠናከረ ከሲዝኑ ይሄ ጋርዲዮላ ያለ ዋንጫ በታሪክ ከ8 አመታት በኋላ ሲያጠናቅቅ የነበረው ሌሰን ፈጥኖ የወሰደ ነው። የሊቨርፑል ግዢዎቹን በጣም ውጤታማ ናቸው። የመጀመሪያው ስኬት ሞግሬትን ማቆየት፣ ቫንዳይክን ማቆየት ነው ፍቅር። የመጀመሪያው ትልቁ ስኬት 400,000 ፓውንድ በሳምንት ይከፈላቸዋል። በአመት ወደ 20 ሚሊዮን ፓውንድ አካባቢ ይከፈላቸዋል። አሁን ሶስተኛው ውድ የሊቨርፑል ተከፋይ ፍሎሪያን ቪርትዝ ነው። ይሄ ተጫዋች 22 አመቱ ነው። በጣም ውድ ግዢ ነው። ግን በጀርመን በባየር ሙኒክ በጣም ራሱን ያሳየ፣ በናሽናል ቲሙ በጣም ውጤታማ የሆነ ለፕሪሚየር ሊጉ ፉትቦል የሚመች ምናልባትም በሊቨርፑል ሌላ አማራጭ ሆኖ ሌላ ቀለም ሆኖ
ሊነክስ የሚችል ጀርመናዊ ነው አርኖልድን ፈጥነው ተክተዋል አሁን ብራኮላና አሌክሳንደር ኢሳክ ከሊቨርፑል ጋር ስማቸው እየተያዘ ነው ሊቨርፑል እንዴት ነው የጨከነው ትላለ በተለይ ኢሳክን ካገኘ ፍቅር በአውሮፓ ቻምፒየንስ ሊግ የርገን ክሎፕ ካቻምና ተተውት የሄዱት ቡድን ዘንድሮ እንዴት ውጤታማ እንደሆነ ንሳቦዝ ላይ ማካሊስተር ክራቨንበርች የመሳሰሉ ተጫዋቾች በመሃል ሜዳው ላይ የነበራቸው የበላይነት በጣም ተደናቂ ነበር ጋብኮ ዳርዊን ኑኔዝ አማራጮች ሆነው በተለይ ጋብኮ በጣም በሊቨርፑል ውጤታማነት ላይ ትልቅ ሚና ነበረው ኢቭን ዳርዊን ኑኔዝ የመሐመድ ሳላ የንጉስ ሞሳላ ሚና እንዳለ ነው አርኖልድ ነው ጋፑን የተወው እሱ ቦታ ላይ እንግዲህ ከሜልቱድ አካዳሚ የተመረቁ ልጆች ላይ ፍሪምፖንግ ተጨምሯል ፍቅርና ሊቨርፑል ቀለም ያለው የተሰራ በድል ሻምፒዮንነት የደመቀ የራስ መተማመኑ ከፍ ያለ ቅርጹን የጠበቀ አንደኝነቱን ለማስጠበቅ ወደ ፉክክሩ የሚገባ በአውሮፓ ቻምፒየንስ ሊግ እና በሌሎች መድረኮች ላይም ለማንጸባረቅ የቆረጠ ቡድን ሆኗል የተረጋጋ ማኔጅመንት ስላለው ነው ፍቅር ድምጹ የማይሰማና ግልጽ የውጤት እቅድ ሜዳ ላይ ያለው ማኔጅመንት ስላለው ነው ከዚህ ከስፖርቲንግ ዳይሬክተሩ ቅርጽ አንስቶ የሊቨርፑል ፍሎ በፒራሚድ ቅርጽ የተረጋጋ ከመሆኑ አንፃር የሜዳ ላይ ቅኝቱም ትራዲሽኑም የቀጠለበት መንገድ ነው ያለው ዩናይትድ ቤት አሁንም ፍቅር የጠቀስከው አሳማኝ ነገር የመጀመሪያው አሌሃንድሮ ጋርናቾን አንስቶ በአሞሪም የማይፈልጉ ክለብ ፈልግ የተባሉ ተጫዋቾች ጨምሮ የሚጠቅሙም የማይጠቅሙም ተጫዋቾች ክሊራንስ አለ በሊስት እንዲለቁ ይፈልጋል ማን ደሞዛቸውን ይቻል በውሰት የተመለሱ አሉ ቼልሲ የማይፈልጋቸው አሁን ሳንቾ የአንቶኒ ጉዳይ ክሊር አይደለም እኮ ራሱ በቤቲስ ይቆይ ሳንቾ በቼልሲ ኢቭን ራሽፎርድ ባስቶን ቪላ ያለ ግብ ጠባቂው ናና ላይ እምነት የለውም ቫንዳርሰን ኮንሲስተንሲ የለውም በሚል በጣም ተችቶታል አርጀንቲና የግብ ጠባቂ ማርቲኔዝን የማምጣት ፍላጎት አለ ሜቤሞ ይባላል የተጠናቀቀ ነገር አይደለም 70 ሚሊዮን ፓውንድ አቀረበ ቶተናም የራሳቸው ልጅ ነው ቶማስ ፍራንክ የማሳመን እድላቸው ይሰፋል ማቲያስ ኩና ከዩናይትድ ጋር በጣም ሎያሊቲ ስላለው የብራዚላዊ ፍቅር ማንቸስተርን መርጦ በአሞሪም ተጽኖም የመጣ ከዛው አሁንም ዩናይትድ ቤት የብሩኖ መቆየት ትልቁ መልካም ዜና ነው ለደጋፊዎች ግን ሰፊ ስትራክቸር ሰፊ ይሄ ሪፎርም የሚፈልገው ለውጥ የሚፈልገው ማንቸስተር ዩናይትድ ለኔ በጣም በሚደነቅ የዝውውር ጉዞ ላይ አይደለም የተጓዘ ያለ ብዬ ማስበው ስሙ ይነሳል አይፈጽምም እንደገና በጣም ክሊር ማድረግ ያለበት ይሄ በውጤት ቀውስ ውስጥ ሲቃኝ ብዙ ሸክሞችን ከዩናይትድ ለማውጣት ማንቸስተር ዩናይትድ ትናንትናው የሚያሳድደው በገበያው በጣም ላለመሳተፍ ከፋይናንሻል የዚህ ፌር ፕሌይ ህጉ ጋር ታርቆ ለመጓዝ ጥረት የሚያደርግ በማኔጅመንቱ በጣም መዳፍ ውስጥ መጫኔ ተያያዘው ቡድን ሆኖ ነው ለኔ የሚታየኝ ዩናይትድ አሞሪም በአዲሱ ሲዝን ፍቅር በጣም የተሻለ ነገር ማሳየት ካልቻለ ወደ ድል መጥቶ በጣም ውጤታማ ሆኖ መቀጠል ካልቻለ ሌላ ኪዮስ የሚፈጠር ይመስለኛል ፕሪሚየር ሊጉ ሲጀምር አርሰናል ምናልባት አርሰናል ላይ ለኔ ሴሞልድ አርሰናል ነው ስቲል ከሁሉም ደግሞ ምክንያቱም የትኛውንም ዝውውር ልክ አሁን ዩናይትድ ማቲያስ ኩናን ለምሳሌ ኦፊሻል አድርጓል አይደል አርሰናል ስቲል ኦፊሻል ያደረገው የለም ከዙቢሜንዳ ጋር ኦልሞስት እንዳለቀ ነው የሚወራው ኦፊሻል አይደለም የሮድሪጎ የኒኮ ዊሊያም ጉዳይ ይነሳል በማርቲኔሊ ቦታ ላይ ዊክ ሊንክ ነው ማርቲኔሊ ተብሏል ብዙ ማደግ ያልቻለ ግራ መስመር በቡካዮ ሳካ ሌቭል ስለዚህ ስሙ ይነሳል አልጨረሰም ነምበር 9 ሴስኳል ሲባል አሁን ደግሞ ዋያኬረስ ገብቷል በዚህ ሂደት ውስጥ የሱፐር ማይክ አርቴታ አርሰናል አሁንም ይሄ እስከመጨረሻው የመቆየት መዘግየት በመጨረሻ ዋጋውም ከፍ ይላል አርሰናልን በፕሪሲዝን ያለውን ቆይታ ደጋፊዎቹ ሁሉ ጊዜ ለተቀን በጉጉት ይጠብቃሉ በገበያው ማንን ኦፊሻል አድርጎ አስፈረመ የሚለው ስቲል የለም ከብዙ ተጫዋቾች ጋር ግን ስሙ ይያዛል ከዛው ጪ የማጋሊሽን ጉዳይ ማጠናቀቁ በተለይ ሪኒዋሉ ኮንትራቱ ወደ ፓርቲ የሚቀጥላል ተብሎ ይጠበቃል እንደ መልካም ዜና ቢቆጠርም ነምበር 9 እንደገና ደግሞ ራይስን የሚረዳ መሃል ሜዳ ላይ ያለ ሌላ ነጣቂ አማካይ በጃካ ሌቭል የሚገኝ በማርቲኔሊ ቦታ ላይ ሁለት ኳሊቲ ተጫዋቾች ተነስተዋል ሮድሪጎ እና ኒኮ ዊሊያምስ የኒኮ ዊሊያምስ ማረፊያ ግን ባርሴሎና ይመስላል ከባድ ነው አሁን በጭምጭምታ ደረጃ ያላለቁና ብዙ የቆዩ ወሬዎች ናቸው አብዛኞቹ ለምሳሌ ቪክተር ኦሲሜን ጃኮሬስ አይዛክ በተለይ ነምበር 9 ላይ እጥረትም ጭምር ስላለ ኦልሞስት ሁሉም ክለቦች ለጥቂት ተጫዋቾች ነው እየተፋለሙ ያሉት ኤፍሬም
በጣም ጥቂት ተጫዋቾች 9 ቁጥር ተጫዋቾች አሉ ለነሱ ደግሞ ኃያል የምትላቸው ክለቦች ሁሉ ፉክክር ሲያደርጉ ትመለከታለህ ስለዚህ በየትኛው አቅጣጫ ልታጣው እንደምትችል አታቀው የቀረበው ተጫዋች ሲርቅ አሁን ብራያን ቤሞ ከሳምንት በፊት ቶማስ ፍራንክ የቶተንሃም አሰልጣኝ ከመሆናቸው በፊት የማንቸስተር ጉዳዩ የተጠናቀቀ ይመስል ነበር ሙሉ ለሙሉ የተጠናቀቀ ይመስል ነበር አሁን እንደገና ሪግረስ አድርጓል ወደ ቶተንሃም የመሄዱ ነገር ደግሞ እውነት ነው የሚሉ ዘገባዎች እየወጡ ነው ቤንጃሚን ሴስኮ ከአርሰናል ጋር ኦልሞስት የተጠናቀቀ ነበር የሚመስለው አሁን ባየር ሚኒክ ከሃሪኬን ጋር እሱን የማጣመር እቅድ አላቸው ወይም ለሱ ተተኪም እንዲሆን ፍላጎት አላቸው ሌላ የቻምፒየንስ ሊግ ኃያል ክለብ ነው ትልቅ ክለብ ነው እና የትኛው ቦታ ላይ ኦሲሜን ወደ ሳውዲ ፕሮ ሊግ ይባል ነበር ከማንቸስተር ጋር ስሙ ይያዝ ነበር አሁን ለቼልሲ ቀርቧል እየተባለ ነው ጥቂት ተጫዋቾች ብዙ ኦፕሽን አላቸው እና የትኛውን ነገር ወጥ ተጫዋች እንደሚያሳጣ አታውቀውም ከዚህ አንፃር አርሰናል እኔ የረጅም ጊዜም ስለነበረው ድሉም ስለነበረው ከነዚህ ተጫዋቾች የፈለገውን ቀድሞ ማስፈረም የመቻል አጋጣሚም ስለነበረው እምነት አለው በ9 ቁጥር ቦታ ላይ ሚኬል አርቴታ ያምንበታል 9 የሚመጣው ተጫዋች ቡድኑን ያሻሽላል አጫወቱን ይቀይራል ብሎ ያምንበታል የሆነስ ክፍተት ነው ብሎ ያምንበታል የሚልም ጥያቄ ታነሳለ ፕሪሲዝን ላይ የምትሰራቸው ነገሮች ትልቅ ዋጋ ያስከፍላሉ ዋጋም ይሰጡሃል ዝውውሮቹ ትክክል ሲሆኑ ሙሉ ለሙሉ ይቀይሩሃል እንደ ቡድን ዝውውሮቹ ፌል ሲያረጉ ማንቸስተርን እንዳንኮታኮቱት ብዙ ዝውውር ብትፈጽም ብዙ ዝውውሮችን 5-6 ተጫዋቾች ቡድን ላይ ብትጨምር መጨረሻ ላይ ምንም ላታመጣ ትችላለህ እና ማስፈረም ብቻውን በቂ ላይሆን ይችላል ግን የተጠኑ ማስፈረሞች አሉ ለምሳሌ ቅድም ማንቸስተር ሲቲን ስታነሳ ነበር ማንቸስተር ሲቲ ኤጂ ያደረገ ያለ የእድሜው እየገፋ ያለ የተከላካይ መስመር ነበር ስንት ተከላካይ አስመጣ ይፍር ያን ኮሳኖቭ የሚባለውን ጃንዋሪ ላይ ነው ያመጡት ከሌንስ አይደል ለ4 አመት ተኩል ጊዜ አስፈርመው አመጡት እየተሳሳተ ነበር በፕሪሚየር ሊግ ግን በሚቀጥለው አመት ላይ የተለየ ተጫዋች እንደሚሆን እርግጠኛ ትሆናለህ በመቆየቱ ጆስኮ ጉቫርዲያል እኮ በ2 አመት ውስጥ የማንቸስተር ሲቲ አመቱ ምርጥ ተጫዋች ሆነ እኮ ሲጀምር ይሳሳት ነበር ቨርሳታይል አሁን ጎሎችን የሚያስቆጥር በማንቸስተር ሲቲ ወሳኝ ከሚባሉ ተጫዋቾች መካከል ሆኗል በዛልቆም ከፓልሜራስ እንደዚሁ ጥር ላይ አንድ ተጫዋች አመጡ 19 አመት ብራዚላዊ እንደገና አሁን ደግሞ ከወልቭስ ብራያናይት ኑሪን ወሰዱ የተከላካይ መስመራቸው ላይ 3 ሚድፊልዱ ላይ በሆላንድ ብሔራዊ ቡድን ያደገ ያለውን አሁን በቅርብ ያስፈረሙትን ቲጃኒ ራይንደርስን ቀድሞ ደግሞ ምናልባትም በብራዚላዊ ፈርናንዲኖ ደረጃ መጫወት ይችላል ወደፊት ተብሎ የሚታሰበው ኒኮ ጎንዛሌዝን አመጡ ማጥቃት ላይ ማርሙሽ ግብጻዊን ማርሙሽን አመጡ ከዛ ቀጥሎ ደግሞ ብዙ ትኩረት ሳይርፍበት ግን ከዓለም ምርጥ ተጫዋቾች መካከል አንዱ ይሆናል ተብሎ የሚጠበቀው ሪያን ቼርኪን አመጡ ፈረንሳዩ በሁለት እግሩ የሚጫወት በጣም አስደናቂ የማንቸስተሩን ጨዋታ የተመለከቱ ተጫዋች በደንብ ያውቁታል ጎሎቹን እንዴት አስጨናቂ እንደነበር ግብ ጠባቂ ያስፈርማል ጓርዲዮላ የሄዱት ስካልክ ኬቨን ደብሬን ቢኖር የሚያገለግል ተጫዋች ነው ግን ማንቸስተር ሲቲ ከ10 አመት በላይ ኦሬዲ ሁሉ ነገር አሳክቶ የሄደ ተጫዋች ነው ኒው አድቬንቸር ካይሎከር ነው የሄደው ቀድሞ ነው የሄደው ኤሲ ሚላን የሄደ ተጫዋች ነው በቋሚነት ኤሲ ሚላን ይገባል ተብሎ የምታስበው ተጫዋች ነው በማንቸስተር ሲቲ ውስጥ የሚወጣ ተጫዋች የለም ግን ክፍተቶቹ አምና ማንቸስተር ሲቲን ፔፕ ጓርዲዮላን ያስደነገጣቸው ክፍተቶች በተጠና ሁኔታ እየተሸፈኑ ነው ሊቨርፑልን አንስተናል ሊቨርፑል ከወረዱበት የዚህ ከቆጡ ላይ ከፐርቹ ላይ ማንቸስተር ካወረዳቸው የፕሪሚየር ሊግ አናት ሪከርድ ላይ ተቀምጠዋል ተመልሰው በትግል እና ደግሞ አጋጣሚውን ተጠቅመውበታል አሁን ላለመውረድ ነው የሚጫወቱት ለማጠናከር 21ኛ የፕሪሚየር ሊግ ሻምፒዮን ለመሆን በቃ ልክ ሲቲ ዶሚኔት አድርጎት የቆየውን ነገር ለማስቀጠል እንቅስቃሴ እያደረጉ ነው በዛም የሚታዩ ነገሮችን ተመልክተናል ሌላው ቼልሲን ተመልከተ ማንቸስተር ይፈልገው ነበር ብዙ ክለቦች ይፈልጉት ነበር የማን ነው የኢፕስዊችን ልጅ ሊያም ዴላፕን እሱን አስፈርመዋል መሐመድ ሳርን አስፈርመዋል ወጣት የማይታወቁ ተጫዋቾችን ከተለያዩ ሊጎች አስፈርመዋል አሁን በትልቅ ደረጃ ደግሞ 2 አጥቂዎችን ያመጣሉ ተብሎ ይጠበቃል
ምክንያቱም በጃክሰንና በኑኩንኩ ቼልሲ ፕሪሚየር ሊጉን እንደማያነሳ በደንብ ያረጋግጡ ይመስለኛል። አሁን ሚድፊልዱ ጠንካራ የሆነ መጥቷል። ተከላካይ መስመር ላይ ተጫዋቾች እያመጡ ነው። ግብ ጠባቂ ያስፈልጋቸዋል። ምክንያቱም ሳንቼዝ ዘንድሮ በጣም ከኦናና ባልተናነሰ ሁኔታ ስተት የሰራ ግብ ጠባቂ እንደነበር ይታወቃል። ግን በሁሉም አቅጣጫ ላይ ቼልሲ ያን ሁሉ ተጫዋች አስፈርሞ ይፍሬም አሁን ቼልሲ ያስፈረማቸውን ተጫዋቾች ራሱ ክለቡ ምን የሚረሳቸው ነው ይመስል ያ ሁሉ ተጫዋች አስፈርሞ ቡድኑ ስለማጠናከር ያስባሉ። አርሰናል ላይ ስትመጣ ነው ለኔ በችግሩ ልክ ለአርሰናል ከሁሉም ክለቦች ካነሳናቸው ሲቲ ደጋፊዎቹ ዘንዶ ቁርጥ አድርጎላቸዋል። ዋንጫ እንደማያገኙ በተከታታይ ሲሸነፉ አውቀዋል። የቼልሲ ደጋፊዎች ኤክስፔክቴሽን ዋንጫ አልነበረም። ማንቸስተርም ዋንጫዎችን አልጠበቀም። አርሰናል ግን ለዋንጫ የተጫወተ ቡድን ነው። ምክንያቱም ባለፉት 2-3 ሲዝኖች ላይ ለዋንጫው በጣም የቀረበ ቡድን ሶስተኛው ሲዝን ላይ ሲደገም የበለጠ የተጎዳው ክለብ ነው አርሰናል ነው ብዬ ነው ማምነው። ሞር እንቅስቃሴዎችን ማድረግ የነበረበት ክለብ አርሰናል ነበር። ግን እንግዲህ እስካሁን ብዙ ፍንጭም ብዙ እንቅስቃሴዎችንም እየተመለከትን አይደለም። ሊቨርፑል ምናልባት ከሮበርትሰንም እንደዚሁ ወደ አትሌቲኮ ማድሪድ ሊያቀና ይችላል። ቀጣይ ዓመት እንግዲህ አርኖልድ እና ሮበርትሰን ሁለቱ የሌፍት እና ራይት ባኮች በሊቨርፑል ማድሪድ ደርቢ ላይ ልናያቸው እንችላለን። ግን ከቦርንማውዝ ሚሊዮስ ኬርኬዝን ለሌፍት ባኩ ሌላ ተተኪ ለማድረግ እንደዚሁም ደግሞ ሎካል ቦይ ነው አንቶኒ ጎርደንን ፍቅር ይህንን ተጫዋች እንደዚሁ ወደ አንፊልድ ለማምጣት ስሎት ይፈልጋሉ። በጣም ኳሊቲ ተጫዋቾችን ነው ስክሪን ያደረገው። ፍሪምፖንግ ላይ ተሳክቷል፣ ቨትስ ላይ ተሳክቷል። ፍቅር የጀርመናዊ የብሪቲሽ ሪከርድን ሰብሯል። ውዱ ግዢ ነው። ወደ 116 ሚሊዮን ፓውንድ ነው የወጣበት። ካሲዶ 115 ሚሊዮን ፓውንድ ሪከርዱ ነበረ። ኤንዞ ፈርናንዴዝ 106 ሚሊዮን ፓውንድ ሪከርድ ነበረ በቼልሲ። ዴክላን ራይስ 105 ሚሊዮን ፓውንድ ነበረ። ግሪሊሽ 100 ነበረ። ሉካኩ 97 እያለ ወደ ታች ተወርዳለ። አሁን በፍሎሪያን ቨትስ ተሸፍኗል 116 ሚሊዮን ፓውንድ። ከሁለቱ ከባየር ሙኒክ ከባየር ሊቨርኩሰን ባየሬና ከመጡ ተጫዋቾች በኋላም ሊቨርፑል እንግዲህ በተለይ ሚሊዮስ ኬርኬዝን ከበርንማውዝ እንደዚሁም ደግሞ አንቶኒ ጎርደንን ከኒውካስል ማምጣት እድሉ ሰፊ እንደሆነ እየተነገረ ይገኛልና ሊቨርፑል በሌላ ቀለም ፍቅር ሪሶርሱን የጠበቀ ዋና ኳሊቲ ሱፐርስታሮቹን በደንብ ሜንቴን አድርጎ መያዝ የቻለ ከዛ ባሻገርም እንደዚሁ ደግሞ አሁን የሙሐመድ ሳላ ፊርማ ወደ ሳውዲ አረቢያ ሳይድ መቆየቱ ሌላ ትልቅ ቀለም ይጨምራል በሊቨርፑል የቡድን መዋቅር ላይ። የክለቡ ንጉስ ነው፣ መሪ ነው፣ ውጤታማ ነው። አምበሉ ቫን ዳይክን ከኋላ ጠብቀዋል። ለሁለቱም የሚፈልጉት ደሞዝን ሊቨርፑል አቅርቧል። 400,000 ፓውንድ በሳምንት ይከፈላቸዋል። ቀዳሚ ተከፋዮች ናቸው። ሳቦዝ ላይ ማካሊስተር ክራቨንበርች የበለጠ ኤክስፒሪየንሳቸውን ጨምሮ የሚመጡ ሱፐርስታሮች ናቸው። ፍቅር እንዴት በክሎፕ ተመልምለው ሊቨርፑል ደርሰው አንድ አመት ቆይተው በሁለተኛው አመት ላይ በሽግግሩ ሊቨርፑልን ወደ ፕሪሚየር ሊግ ዋንጫ እንዳመጡት ማሳያ ነው። ከዛውጭ ኤንዶን ጨምሮ ኤሊየት የመሳሰሉ ሰፊ አማራጮች አሉ። የአርኖልድ ቦታ በፍሪምፖንግ ይተካል። ኩናቴ ከቫን ዳይክ ጋር አለ። አሊሰን ቦታ ላይ ከነ አማራጭ ግብ ጠባቂዎች አሉ። ሊቨርፑል በጣም የተቃና ጉዞ ያከናወነ የሚገኘው የቀዩ ምድር ገናና ነው ለኔ ፍቅር። በዚህ በገበያውም በርጋታ አምና ሳይቸኩል ስሙም ሄድላይን ሳይሆን ከፊት ሳይገኝ ግን ሁሉን ነገር ማሳካት የቻለ ክለብ ነው። ካየው አንድ ኪየዛን አስፈርሞ ብዙ የመጫወት እድል ሳይሰጠው ማንቸስተር ሲቲ እንደተጠቀስከው ቀጣይ አመት የሁለቱ ክለቦች ወግም ሊሆን ይችላል። ማንቸስተር ሲቲ ቶፕ 4 ለመግባት የሚፎካከር በመጨረሻም ያንን ያሳካ አይነት ቡድን ሆኖ እንደ ዘንድሮ የሚቀርብ አይደለም። የማስተሩ ፔፕ ጋርዲዮላ ቡድን ከለሩን ጠብቆ የሚጓዝ የሻምፒዮንነት ወጉን በደንብ የሚያውቅ ከመሆኑ አንፃር ከ4 አመት የአንድ ዓለም ዋንጫ እድሜ ባክ ቱ ባክ በኋላ ነው ሊቨርፑል የገባው ፍቅር። አርሰናል በ5 አመት ውስጥ በጣም የደረጃው ፕሮጀክት ከማይክ አርቴታ ጋር ገበያው ላይ ሴሞልድ አርሰናል ነው። ግን አሁን ልክ ነው። ሶስተኛው አመት ላይ የነበረው በጣም 38 ሳምንት ከሲቲ ጋር የተናነቀው በሁለተኛው አመት ነው። 247 ቀናት ሊጉን የመራው አንድ ወር ባልሞራ ጊዜ ውስጥ ግን የመሪነት ዙፋኑን ለማንቸስተር ሲቲ ያስረከበው አርሰናል የሊጉን ዋንጫ ጆሮ ይዞ ተመልሷል። ያኔም ነምበር 9 ይነሳ ነበር። ያኔም የደብዝ ጥያቄ ይነሳ ነበር።
38 ሳምንት ልክ እንደ ሊቨርፑል ክሎፕ እንደሚያደርጉት ከጋርዲዮላ የተናነቀው መድፈኛም የፕሪሚየር ሊግ ዋንጫ ዋና ተዋናይ ሆኖ በመጨረሻው ሳምንት በሲቲ ሲነጠቅም ዴብስ ተጫዋቾች ጉዳትና ነምበር 9 ይነሳ ነበር። በሶስተኛው ዓመት አቻ ያበዛው አርሰናል ፍቅር በአውሮፓ ቻምፒየንስ ሊግ ሪያል ማድሪድን የገነደሰው መድፈኛ ከድገቱ መቆም ያልቻለው በጣም ኮምፒቲቲቭ አርሰናል ግን እንደ ሌሎች ተፎካካሪዎቹ በዚህ በሃይ ሌቭል ፉትቦል ላይ ከፊት ቢገኝም ወደ ስኬት ለመምጣት ግን ጥያቄዎቹን ሳይመልስ በዚህም ገበያ ላይ ስቲል ኦፊሻል ያደረጋቸው ዝውውሮች ሳይፈጸሙ ሄርላይን ሆኖ በጋዜጦቹ አለ። ይህ አካሄድ እስከመቼ የሚለው አንድ ለደጋፊዎቹ ትልቅ ጥያቄ ነው። ሁለተኛ መወሰን የማይችለው የአርሰናል ቦርድ መቁረጥ የማይችለው ቀድሞ መወሰን የማይችለው የአርሰናል የቦርድ እንቅስቃሴ አሁንም ለማይክ አርቴታ ችግር ሆኗል። በቅዱ ላይ አርሰናል ነምበር 9 አለ ሴስኮ አልቋል ይባላል የለም። ጓያኬረስ አርሰናልን መርጧል የተሻለ ይባላል ስቲል የለም። ዋይ ከዛ ውጭም በመሃል ሜዳው ላይ ዙቢሜንዳ ጉዳይ ገና ሲዝኑ ሳይጠናቀቅ ነው ከሶሲዳድ አሶሲዬሽኑም አለ ከማይክ አርቴታ ጋር ሳን ሴባስቲያን የሚገባ ይመስለኛል ለተጫዋች ለምን ኦፊሻል አልሆነም ስቲል ቆርጦ መወሰን የማይችለው መድፈኛ በፕሪሲዝን የክለቦቹ ዋንጫ ላይ በተለይ ባለም ክለቦቹ ዋንጫ ላይ ፍቅር ማንቸስተር ሲቲ መኖሩ ለሲቲ እና ለጋርዲዮላ እንደ መልካም ዜና ሲቆጠር ገበያው ላይ ደግሞ አርሰናል ከወዲሁ ጥያቄዎችን ሳይመልስ እንዴት የሚለው ትልቁ ጥያቄ ነው። አርሰናልና ማንቸስተር ሲቲ እና ቼልሲ እስካሁን ባለው እየመሩ ይገኛሉ። ሊቨርፑል ይከተላል። ማንቸስተር እና አርሰናል ግን ይሄ በጣም ጥንቃቄ በዛበት እና ደግሞ ዋጋም ሊያስከፍል የሚችል በኋላ ካልተፈጸመ ቅድም እንዳልነው እስከ ኦገስት 31 ድረስ አለ ጊዜ አለ ተላለ ግን ያሉት ኳሊቲ ያላቸው ተጫዋቾች ጥቂት ናቸው። እነሱን የምትነጠቅ ከሆነ ለፕላን ቢ ለፕላን ሲ ጊዜ ላይ ኖር ይችላል ታይም ላይ ኖር ይችላል። ያው ተጫዋቾች ብዙ ጊዜ ወይ በቋሚ ውል ነው የሚዛወሩት አንዳንዴ ደግሞ ልክ ማንቸስተር አሁን እንዳደረገው በመሃል ላይ በውሰት ተሰጥና እነዛም ተመልሰው ይመጡባል ደሞዝ ተደራደራል ወይ ደግሞ ተጫዋቾች ልክ እንደ ኬቨን ደብራይን ኮንትራታቸው ይጠናቀቅና ናፖሊ በነፃ እንዳደረጉ በነፃ ዝውውር ታገኛለህ ወይ ደግሞ ተጫዋች ትቀያየራለህ። እነዚህ ሁሉ ኦፕሽኖች አስገብተህ ቡድንህን የሚያጠናክሩ ተጫዋቾችን በጊዜ ማግኘት የፕሪሲዝን ዝግጅትህንም ቀድመህ እንደመጀመርም እኮ ጭምር ነው። ሲቲ ላይ እንዳሰ ነሐሴ ላይ ውድድሩ እኮ ይጀምራል ሚድ ሲዝን አይደል ሚድ ነሐሴ ላይ ይጀምራል ኦገስት 11 ከዛ በኋላ ለመዋሃድም ለመስራትም ትንሽ ጋፑ ከፍተኛ ፈተና ይሆንብሃል። እንግዲህ ያሁን ያነሳነው ፕሪሚየር ሊጉ ላይ ፎከስ አድርገን እንጂ ከላሊጋው ከመናምን ላምጣ ብትል ደግሞ ወሳኝ የሚባሉ ተጫዋቾች ለማምጣት ዋጋቸው በጣም ከባድ ነው የሚሆነው። አንደኛ ክለቦቹም ላለመልቀቅ ይፈልጋሉ፣ ሁለተኛ ደግሞ ከላሊጋው መታመጣቸው ታለንቶች ሪከርድ ዋጋ ለማውጣት መወሰን መቻል አለበት። የተጫዋቾች ሪከርድ አሁን በኔይማር ነው ስቲል የተያዘው 222 ሚሊዮን ፓውንድ ግን በፍጥነት ለአቨሬጅ ተጫዋቾች እንኳን የሚወጣው ወጪ ፍሬም እየተጠጋኩ ነው። አሁን 150 ዩሮ አካባቢ ፍሎሪያን ዊትስ ወጣበት 22 ዓመት ብዙ ፕሩቭ አላደረገ ወጣት ግን ሱፐር ታለንት አለው ምንም የምትከደው ነገር የለም። ግን በጣም በርካታ አሳይሰጮች ሊቨርፑል ተጫዋቹን በጣም ስለፈለገው በጣም በተጋነነ ዋጋ ማርኬቱን አፕሮች አድርጓል። ማድሪድ ሊገባ ነበር ከቼልሲ ተፎካክሯል ግን አልታየም። የተጫወተው ሊቨርኩሰን ላይ ነው። በእርግጥ የሊቨርኩሰንን ታሪክ ከቀየሩ ቀዳሚ ተጫዋቾች መካከል አንዱ ነው። በጀርመን ብሔራዊ ቡድን ደረጃ 31 ጨዋታ ብቻ ነው ያደረገው። ኤፍሬም ጉዳት አለበት፣ የጉዳት ሂስትሪ ያለበትም ተጫዋች ነው። ተሰጥኦ ለጥያቄዎች ባይኖር በጣም ቨርሳታይል በተለያዩ ቦታዎች ላይ መጫወት የሚችል ተጫዋች ቢሆንም የገበያው ግን ማሳያ ነው። ገበያው ወደ ኔይማር እንትን እኮ እየተጠጋ ኔይማር ወደ ሳውዲ ፕሮ ሊግ ሲያቀና ማሚን ወደ ፔጂ ሲያቀና ምን አይነት ተጫዋች ነበር ይሄ ዋጋ ሲወጣበት? ኤፍሬም ዓለም ከሜሲና ሮናልዶ ቀጥሎ እግር ኳስ ላይ የታየው ምርጡ ተሰጥኦ ነው ብሎ ባመነበት ሰዓት ቻምፒየንስ ሊግ ላሊጋ የትኛውንም ዋንጫ ባሸነፈበት ሰዓት የችሎታው ፒክ ላይ በደረሰበት ሰዓት ነው ኔይማር 222 የወጣበት። አሁን ተጫዋቾች ምንም ሳያሳዩ ገና
ወደ ሪከርዱ እየተጠጉ ነው እና የምታወጣው ዋጋ ከህጎቹ ጋር ተያይዞ የምታወጣው ዋጋ አንድን አቨሬጅ ተጫዋች ለማግኘት የምታወጣው ዋጋ እጅግ ከባድ እየሆነ ነው። እኔ አስታውሳለሁ የ25 29 ሚሊዮን ፓውንድ ነው ያርሰናል በጣም እኔ ከአርሰናል ማንቸስተር ከነጠቃቸው ዝውውሮች አንዱ በጣም ለአርሰናል የጥርስ ህመም ዝውውር ቫን ፐርሲ ነው ለኔ ከ25 እስከ 30 ነው አስታውሳለሁ ፊገሩን ኤግዛክትሊ ባላስታውሰው ነው ቫን ፐርሲን ለሚያህል ኳሊቲ ለነበረው ተጫዋች ተቀይሯል አሁን እግር ኳስ ኢማጂን ስንት አመት ነው የቆየ ነው 10 ምናምን አመት ውስጥ ዝም ብሎ ተሰጥቷለው ለምትለው ተጫዋች ነው 80 100 ምናምን መጣው ፕራይስ ታጉ ቼልሲ እነዛን 3 ሚድፊልዶች ላቪያን ጨምረህ ቅድም የጠቀስካቸው ካይሴዶ ፈርናንዴዝ ወደ 300 የሚጠጋ ሚሊዮን 300 ሚሊዮን ፓውንድ አካባቢ ነው ነይ እብደት በተሞላበት ዝውውር ላይ በጊዜ መንቀሳቀስ ሞር ሊያዋጣ ይችላልና በኋላ ጊዜ በገፋ ቁጥርና አማራጭ ስታጣ ደግሞ ለማይሆኑ ተጫዋቾች ትልቅ ዋጋ እንድትከፍል ሊያስገድድ ይችላል ለዚህ አደጋ ደግሞ ራዳር ውስጥ ያሉት አርሰናልና ማንቸስተር ይመስላሉ አዎ ለምን መሰለ ከአርሰናልና ዩናይትድ ጋር በተያዘ ማኔጅመንታቸው ነው ፍቅር ፋይናንሻል ዲሲዥኑ በጣም ክሪቲካሊ ነው የሚታየው ወሳኞቹም ከለሩ ሊቨርፑል በጣም እርግጥ ያለ ግልጽ የሜዳ ላይ የውጤት እቅድ ያለው ቡድን በመሆኑ ኮዲው ካይሄው የሚገዛቸውን ተጫዋቾች ኢቭን ሪስክም ሲወስድ እንደተጠቀስከው አሁን ለፍሎሪያን ቪርትስ ወደ 150 ሚሊዮን በዩሮ ወደ 116 ሚሊዮን ፓውንድ አካባቢ ሲያወጣ ፍቅር በጣም ውድ ግዢ ነው ግን ግልጽ እቅድ ስላለው ነው አይህ ፕላኑ ላይ የነበረ ያንን የስሎት እና የሊቨርፑል ቴክኒካል ክሩ ኢቫሉዌሽንን ተከትሎ የተፈጸመ ግዢ ነው ፍሪምፖንግም እንደዛ አርኖልድ ዴደ ወዲያው ነው የመጣው የተጫዋች ፍቅር ማድሪድ ዝውውሮቹ ነው ያቸው ቀድሞ ነው የሚፈጽመው ግልጽ እቅድ አለው ሜዳ ላይ ቼልሲ እና ሲቲ ስትመጣ ቼልሲ አክት ላይክ ሮማን አብራሞቪች በሆሊ ላይ አሁንም እንዳልከው ነው ቼልሲን የሚረሳቸው ሁሉ ይመስላል ያስፈርማቸው ለማሬስካ በጣም አስቸጋሪ ነበር ሲጀምር አምና ወደ 41 ተጫዋች ሊስት ተሰጥቶት ስተርሊንግን ጨምሮ ወደ 14ቱን ቀንሶ የፈለጉበት ይዱ ብሎ ነበርኩ 26 አካባቢ ይዞ ቀጠለ በጥሩ አድቬንቸር ወደ ቶፕ 4 ተመልሶ ኮንፈረንስ ሊግን አሸንፎ ጥሩ አሰልጣኝ እንደሆነ አሳይቷል ያው ማጀማመሩ እስከ ዲሴምበር ሊቨርፑል ስር ነበር አሁን ኦውነሮች ራሱ ሄድ ኮቾችን ይጫናሉ ፍቅር ዩናይትድ ቤት ደግሞ ኦውነሮቹ በጣም ነጋዴዎች ስለሆኑ በጣም የተጠና እንቅስቃሴ አሁን ኦሲሚን አሁን የጓያኮረስ ጉዳይ ወደ አርሰናል ሲያዘንብል ኦሲሚን ግን ደሞዙ ውድ ነው ይላል የማንቸስተር አመራር ፍቅር በዚህ ሂደት ውስጥ ነው እየተቃኘ የሚሄደው አሁን ኦናና ከደቂቃዎች በፊት ፋብሪዚዮ ሮማኖ ይዞት በወጣው መረጃ እንኳን ትለቃለ ሲባል አላውቅም ወደፊት ነው የምናየው ይያለ ማርቲኔዝን ካስቶን ቪላ የአርጀንቲና የግብ ጠባቂን ማምጣት ፍላጎት አለው ዩናይትድ ምክንያቱም ኦናናን አትተማመነው የሚያፈሳል ደጋግሞ ያንን አሳይቷል ኤድዊን ቫንዳርሰንም በጣም ፎከሲንጉ ጥሩ አይደለም በሚል ተችቶታል እንደ ማንቸስተር ዩናይትድ በውጤት ቀውስ ማዕበል ውስጥ የሚናጥ ቡድን ሙሉ የቡድን ለውጥና መዋቅር ይፈልጋል ሩበን አሞሪም ራሱንም ለማዳን አለዛ ነው ኤክስኪዩዝ ማንንም ኤክስኪዩዝ ያደርግም ፍቅር 18 እየተሸነፍክ ከባክ ቱ ባክ እየተሸነፍክ ሽንፈትን ዋና ካባህ አርገህ ከአልሰራው 3-4-3 ቅኝት ጋር ከዚህ ፊሎሶፊ ውጪ ደግሞ መውጣት እና ራስን ፕሩፍ ማድረግ ተስኖ በፕሪሚየር ሊግ ፉትቦል እየተሸነፍክ አትቀጥል የታወቀ ነው አይደል ይሄ አይነት ሪስክ በሲዝኑ አጀማመር ማንቸስተር ዩናይትድ ካለው ባለፈው አንተም ስታነሳው ነበር እንደገና ዲሴምበር ላይ ለሌላ ውሳኔ ሊወጣ ነው ማለት ነው የራሱ አዙሪት የራሱ በቃ ጥላዎች የሚከተሉት ክለብ ሊሆን ይችላል ለኔ በፕሪሚየር ሊጉ የተሳካ ጉዞ አከናውኖ የጨረሰው ሊቨርፑል በርጋታ አሁንም በገበያው ላይ ወደፊት መጥቷል ማንቸስተር ሲቲ ስተቱን ያመነ ይመስላል ጋርዲዮላ ፈጥኖ ውሳኔዎችን አስተባባፎ ፕሪሲዝኑን ጃንዋሪ ላይ ጀምሮ በጣም ደብዘዝ ብሎ በጀመረው የዓለም ክለቦች ዋንጫ ላይ ፍቅር ራሱን የበለጠ አዘጋጅቶ በጥሩ ኮምፒቲቲቭ ጌሞች
ወደ ዙፋኑ ለመመለስ ጥረት የሚያደርገው ቡድን ይሆናል ከሊቨርፑል ጋር አርሰናል ሴሞልድ አርሰናል ነው ዩናይትድ የተለመደው ተጽዕኖ አለ በየትኛው ውድድር ግን የለም እሱ ራሱ መከራ ነው ቻምፒየንስ ሊግ ላይ የለ ዩሮፓ ሊግ ላይ የለ ኮንፈረንስ ሊግ ላይ የለ አንዳንዶች በፎከሲንግ ይጫወታል ይላሉ በፎከሲንግም ለመጫወት በቡድን ግንባታ ግልጽ የሜዳ ላይ የውጤት እቅድ የለውም ወይ ከአራት ዓመት በኋላ አድጎ ውጤት የሚያመጣ ቡድን ያ ሂደት ውስጥ እኔ አሞሪም ጋር አይመስለኝም አሁን ግልጽ የውጤት እቅድና ፕላን ለዚህ ለሚቀርብ ፕሮጀክት ግን ማኔጅመንቱ ተባባሪ ሆኖ የሚጓዝ አለሙ በነገር ላይ ፈም ራሱን የቻለ መከራ ማስፈረምን እንደ ጋራንቲ ለቡድን ማጠናከሪያ እንደ ጋራንቲ ወይም ደግሞ ስላስፈረምክ ብቻ ቡድን ጥሩ ሆነ ማለት እንዳልሆነ ግን ደጋግመን እናነሳለን ማሳያ ራሱ ማንቸስተር ነው ብዙ ተጫዋቾችን አስፈርሟል ማሳያ ግን አንዳንዴ በጣም ተገቢ ዝውውሮችን ተመለከታለህ ለምሳሌ ሊቨርፑል የርገን ክሎፕ ያስፈረማቸው ልጆች ተመልከታችሁ ሶስቱ ሚድፊልዱ ላይ ግራቨንበርች ማካሊስተር ዶሚኒክ ሳቦስ ላይ የካሲዶና የኤንዞን ቢሲ ሁለቱ ማን ነው ሶስቱ 150 አላወጡ ምን አይነት ክሪቲካል ሚድፊልድ እንደሰሩ ግን ተመልከተ ቼልሲ ግን 300 አውጥቷል አሁን እንደውም ትንሽ እየተሻለ ላቪያ ካሲዶና ኤንዞ ምን አይነት ድንቅ ዝውውር እንደሆነ ተመልከተ በሊቨርፑል ውስጥ እኔ ፍሎፕ ብዙ አላሳውስም እንደው አልፎ ካልሆነስ እንተናን ሲያመጡት ኩቲኒዮ በምን አይነት ፕራይስ ነው ያመጡት ሲሸጡት እንዴት ሲሸጡት ኡራጓይን አጥቂ ያምጣልኝ ሱዋሬስ ሊቨርፑል ውስጥ እንዴት ነበር ሲሸጥ እንዴት ነበር ሳዲዮ ማኒ ከሳውዛምፕተን እንዴት መጣ እንዴት ነበር ሳዲዮ ማኒ መሐመድ ሳላ በፕሪሚየር ሊጉ በቼልሲ ፌል አድርጎ ሄደ ነው ከሮማን ያመጡት አሁን መሐመድ ሳላ እንዴት ነው ሆኖ ቨርጂል ቫን ዳይክን ከሳውዛምፕተን አመጡት እንዴት ነው ቫን ዳይክ አሊሰን ቤከር ሊቨርፑል ውስጥ እኔ የተጋነነ ፍሎፕ የሚሆን ተጫዋች ብዙ አትመለከትም ይሄ ባለፉት 10 አመት ወደ ኋላ ስታይ ምናልባት ኬይሳን እንኳን አመጡት ብትል 10 ሚሊዮን ፓውንድ አካባቢ ነው ያወጡበት ይፍር ብዙ አልተጠቀሙበትም የምትለው ተጫዋች የሊቨርፑል ወደፊት እንደውም ሊጠቀሙበትም የሊቨርፑል ፍሎፕ እነ ዲዮፍ ላይ ቀር አው በቃ ቆይቷል በክሎፕ አብዮት የለም እና ሊቨርፑል በጣም የተጠና ትራንስፈር ማድረጉን አሁንም ቀጥሎበታል ይሄን ሪስክም ፍሎሪያን ቪትስ ላይ ሲወስዱ ይሄንን ዋጋ ሲያወጡ የክለቡን ሪከርድ ሲያወጡ የሚታይ ነገር አለ አሁን ይተወጫዋት አለበት ነው ክርክሩ በፌርሚኒዮ ቦታ ይላሉ በኑኔዝ ቦታ ወይ በዲያዝ ቦታ ይላሉ አሁን አሰልጣኙ ታክቲሽን ናቸው በጣም በቀስታ የሚሰሩትን የሚያውቁ መሆናቸውን ፕሩቭ አድርገዋል አርነ ስሎት ለቀጣይ ዶሚኔሽን ግን የሚያስፈልግ ታለንት ማግኘታቸውን ተረዳለህ እኔ በፓኒክ ውስጥ ያለ ዝውውር የሚፈጽም ክለብ ሆኖ አልመለከተውም ሊቨርፑል እንደ አርሰናል ዩናይትድ መጨረሻ ላይ ወደዛ አይነት ግዢ ይሄዳል መጨረሻ አርሰናል እኮ ከሲቲ ባለቀ ሰዓት ተጫዋቾችን ሰብስቧል ከቼልሲ አምጥቷል የጨረሱ መተውም ያላገለገሉ እንደ ስተርሊንግ አይነት ተጫዋቾች ጉልበታቸው የተጠናቀቀ ጨዋታዎችን አመጥቶ ለኦፕሽን አስቀምጧል አንድ ፋይናንስ ነው ሁለት ግን አንዳንድ ጊዜ ደግሞ በተጠና መንገድ ነገሮችን ማኔጅ የምታደርግበት ነገር ወሳኝ ነው ለማንኛውም የአርሰናል ጉዳይ ርዕሰ ጉዳይ ሆኗል ማን ነው የሚፈርመው የመጀመሪያው ዝውውር በክለብ ውስጥ ይፋ የሚደረገው ዝውውር የትኛው ነው የሚለው እስካሁን የለም በቅርብ ቀናት ውስጥ ይመጣል ተብሎ ይጠበቃል የማንቸስተር ዩናይትድ ውሳኔዎች በቡድኑ ማይቆዩት ተጫዋቾች ፈላጊ ያገኛሉ እነማንስ ይመጣሉ የሚሉ ጥያቄዎች ይጠበቃሉ ሌሎች ግን በጀመሩት ነገር ላይ ይቀጥላሉ ፕሪሚየር ሊግ በከፍተኛ ፉክክር ይመለሳል ኒኮ ዊሊያም ወደ ባርሴሎና በጣም ከላሚን ያማል ተጽዕኖ ጋር ወደ ካምፕ ኑ የሚያቀናው ተጫዋች ይመስላል ፍቅር በዋናነት የተጫዋች እንግዲህ ከስፔን ብሔራዊ ቡድን ጋር ካለው አሶሲዬሽን ሊቨርፑል ያንቶኒ ጎርደንን ጉዳይ ለመጨረስ ከጫፍ የደረሰው ሌላው ትልቅ ግዢ ነው የዓለም ክለቦች ዋንጫ ላይ ፍቅር በጣም በደበዘዘ ሁኔታ ነው የጀመረው ሚያሚ ካላሃሊ 0-0 20,000 ቲኬት ብቻ ነው የተሸጠው ኢንፋኒቶ 1 ቢሊዮን ፓውንድ መድበው ለሁሉም ተሳታፊ ክለቦች በዓለም ዋንጫ ቀለም ቀጣይ ዓመት የዓለም ዋንጫ ነው ትልቁ ውድድር አለና የአሜሪካ ላይ እግር ኳስ የሚታወቅ ነው
ብዙ በጣም የነሱ የራሳቸው ፉትቦል ሶከር ውድድራቸው በጣም ቀዳሚ ነውና የዓለም ክለቦች ዋንጫ ይሄ በአጀብ አይደለም የተጀመረው ከፍተኛ ገንዘብ ፉትቦል ያውን ተሽጧል ፍቅር እግር ኳስ ቢዝነስ ሆኗል ከቤቲንጉ ከብሮድካስቲንጉ ከዚህ ከኢንተርኔት ቢዝነሱ አንፃር የፊፋ የዓለም ክለቦች ዋንጫ ላይ ትልቁ ቡድን ሪያል ማድሪድ ጨምሮ ገናኖቹና ማንቸስተር ሲቲ ቼልሲ የመሳሰሉ ክለቦች አሉ ሊዮኔል ሜሲ ከሚያሚ ጋር ትናንትና ከአልሃሊ 0-0 ተለያይቷል በጣም ጥሩ ጨዋታ ነበር ለሊት ላይ ነው ሰዓቱም አይመችም ወደ ፕሌይኦፍ ሲገባ የውድድር የበለጠ ለስፖርት ቤተሰቡ ማራኪ የሚሆን ለኔ ይመስለኛል ፊፋ ግን የሙጢ ብሎ በአዲስ የዋንጫ ቅርጽ ከከፍተኛ ገንዘብ ሽልማት ጋር የዓለም ክለቦች ዋንጫን ጀምሯል እናጠናቅ እንግዲህ ውድድሩ እስካሁን ፖፑላር አልሆነም ከአጀማመሩ ጀምሮ ቅሬታ እየቀረበበት ነው ምናልባት ቅድም አንተም ካልከው የሚያስማማኝ እየጠነከረ ሲሄድ ካልሆነ በስተቀር የምድብ ጨዋታዎች ላይ ያቀም መመጣጠንም በብዙ ክለቦች ላይ ስለማይኖር በሰፊ ውጤት የሚጠናቀቁ ጨዋታዎችን ልንመለከት እንችላለን የሰዓት ጉዳዮች እና የስኬጁል ጉዳዮች ብቻ ሳይሆኑ መስፋቱ በራሱ አንዳንዴ የፊፋ ውድድሮች በሰባት ክለቦች በአንድ ሳምንት የሚጠናቀቁ ውድድር እንደነበር እናስታውሳለን ያንን ወደ ከፍተኛ ገቢ ማግኛ መንገድ እስከ 100 ሚሊዮን ፓውንድ አካባቢ ትሸለማለህ በዚህ ውድድር ላይ ስታሸንፍ ክለቦቹን በገንዘብ አባብሎ ገንዘብ መስራት የአህጉራዊ ፌዴሬሽኖችም የዓለም አቀፉ የእግር ኳስ ኮንፌዴሬሽን ፊፋም ዋና ነገር እየሆነ መጥቷል ኢቭን ስለሚሳተፉት ክለቦች ክሊር የሆነ ምክንያት እንኳን አንደርስታንዲንግ የለም በርግጥ እንደ መጀመሪያ ውድድር ብዙ ነገሮችን ልንመለከት እንችላለን ወደፊት ሌላ ገጽ ሊይዝ ይችላል ለጊዜው ግን የፊፋ ምክንያት ፖፑላር የሚሆን አይመስልኝ የፊፋ ምክንያት እግር ኳስን ተደራሽ ማድረግ በሁሉም ዞኖች በጣም ተአማኒ ማድረግ ተጠቃሚ ማድረግ የሚል አይነት ፕላኖች ግን እኮ ይፈ ምንም ብትወደው እግር ኳስ የሆነ ቦታ ላይ በቃ የምትለው ነገር አለ አይደል ይሰለቻል ረፍት ይፈልጋል ምንም ብትወደው ተጫዋቾቹ መጠናከር አለባቸው ረፍት ይፈልጋል አሁን 32 ክለቦች ውድድር አይታ ሊግ ይጀምራል የአፍሪካ ዋንጫ ይጀምራል ሌሎች የአህጉራት ውድድሮች ይጀምራሉ አመቱ ሙሉ እግር ኳስ ከስርጭት 2026 ላይ የዓለም ዋንጫ በ48 ሀገር እንደገና ይጀምራል እና አንዳንዴ የምትወደው ነገር ቆጠብ ሲል ጥሩ ነው የሆነ ሳስተስ ታገኙ ጥሩ ይመስላልና ፊፋ ከዚህ ጋር መሄድ አልፈልግም ገንዘቡ ላይ ትኩረት ያደረገ ነው ይመስሉ ኢንተርኔት ቢዝነሱ ብሮድካስቲንጉና በተለይ ዚህ ሳይበር ቢዝነሱ በጣም ለአወዳዳሪ አካሎቹ ጭምር በጣም ከፍተኛ ገንዘብ ከማምጣቱ አንፃር እግር ኳስ ተሽጧል በደንብ የሚያስማማ ይመስለኛል ሎያሊቲ አሁን ደጋፊዎች ላይ ብቻ ቀርቷል